መድኃኔዓለም ሆይ ታላቁ አንተ የጾምከውን ጾም በአንተ ልክ አልጾመውም። ስጋዊ ትልቅነቴ ሰብሮኛል፣ ከአንተ ቤት ለይቶኛል። መንፈሳዊ ጸጋህን አልበሰኝ በሉት። ብዙ ጎድለናል፣ ቆስለናል፣ ያዘንባቸው ነገሮች አሉ፣ አንገታችንን ያቆለመሙ ነገሮች አሉ። ግን ጀጅ አናርግ፣ ፍርድ አንስጥ። ምን ችግር አለ? እኔ ለራሴ ምን ብዬ ነው ደግሞ እኔ የምጾመው? በኑሮ እንደዚህ ቁርቁዝ እንዳልኩ አትበል። ይህን እንድታስብ ያደረገ የኃጢአት ስጋዊነት አለ ማለት ነው ውስጥ። አንዳንዴ ጮማ በልቶ አመስግኖ የሚተኛ እኮ አለ ጻድቅ። በቆሎ ደግሞ ኃጢአት የሚያሰራው አለ ሰይጣን፣ የልብ ክፋት ካለ። ስለዚህ ፕሮቲን እያየ የሚመጣ ሰይጣን የለም፣ ልብ እያየ ነው የሚመጣው። ፕሮቲኑን ከስነ ልቦና ጋር አብረ ስትተዋው ነው እንጂ ዝም ብሎ ዛሬ ጾም ነው ብያል እንደው ስጋ በሸተተ ቁጥር አፍንጫን ብትይዝ ጾም ሳይሆን ጥዩፍ ነው የሆንከው። ምግቡ ላይ አይደለም፣ ኃጢአት ያለው አመለካከት ላይ ነው። ስለዚህ ሰውነትን ከሚገነቡ ነገሮች የምንከለከለውን ያህል ልብን ከሚሰውሩ ኃጢአቶችም ራስን መጠበቅ፣ ከእግዚአብሔር ከሚለዩ ክፉ አመለካከት ራስን ማራቅ፣ እግዚአብሔርን መፈለግ። ማንን መፈለግ? እግዚአብሔርን መፈለግ። የሸሸንበት ታሪክ ያበቃል፣ የምንቀርብበት ታሪክ ይጀምራል። ጥሩ እኮ ነው። በቅበላ የሚኖረው ግርግር ደስ ይላል። ግን በማግስቱ ለጾም እንዘጋጃለን ወይ? እግዚአብሔር በፈቃድህ ውስጥ ነው የሚገዛህ። ባለ ኑሮ ውስጥ ካመሰገንከው ሙሉ ያደርግሃል። ህይወታችን ሳራጫጅ ሊሆን ይችላል፣ የቀን ሰራተኛ እንሆን ይሆናል። ባለፎቁን አይተን አንቅና። በእኛ በዛች ውስጥ እግዚአብሔር ካለ በቂ ነው። ምክንያቱም እኛ የምንፈልገው በዚህ ዓለም ላይ ለዘላለም መኖር አይደለም። እስቲ በጣም ባለጸጋ ብትሆኝ አስቢው፣ ምንም የትም አትደርሽም እኮ። እኛ እኮ በጣም አሸባሪዎች ነን። ይህን ታውቃላችሁ? የዲያብሎስ ሰራዊት በጣም ነው የሚሸበረው። ይሄ ሁሉ ህዝብ መድኃኔዓለም ደጅ ነው ያለው። ሰይጣን ማይቀና ይመስላችኋል? ወይ ቤታችን ሆኖ በነገር ይጠብቀናል፣ ወይ መንገድ ላይ ይጠብቀናል። አማትቦ ክርስቲያን በትዕግስት ማለፍ አለበት። እቤትም እንደገባ ሰላም ለኪ መድገም፣ የሆነ ነገር ጭቅጭቅ፣ የገዛ ወንድም ስጋ ረብሻ ያነሳባል። ሚስትህ ሳታውቀው ትለወጥብሃለች። እሷ እኮ አይደለችም፣ እየጎነተላት እየጠበቀ ነው። ባለቤትሽ እየተጎነተለ ነው። እመቤቴ ማርያም ሰላም ለኪ በይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ነው ዳጣው አኮትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል ታላቁን የምስራች የትውልዱን ብስራት በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አፍ ለሁላችንም ሰሚ ጆሮና አስተዋይ ልቦና ይሁነን። እዚህ የተገኛችሁ እግዚአብሔር ልጆች እንደምን አመሻችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ ክብርና ምስጋና ይድረሳቸው። ቅበላ እንዴት ነው? እየኮመኮማችሁት ነው በደንብ? ለሁለት ወር የሚሆን አጥንቱንም ቅልጥሙንም ገባ ገባ የሚፈታ ማይመስለው ሰው አለ አይደል? አሁን በዚህ ሳምንት ለምሳሌ አሁን ነገ የመጨረሻው ሐሙስ ነው ይሉታል። ሌላ ስም አለው። ምን ይባላል? ምኑ ሐሙስ ይባላል? እብዱ ሐሙስ። ማን ያሳበደው ግን? ቀን ያብዳል እንዴ? ሰው ያብድበታል እንጂ ቀን አያብድም አይደል? አያችሁ፣ ለራሳችን የምንሰጠው ነገር ምን እንላለን? እኔ ከሞትኩ ሰርዶ አብቀላለች ማን መች ብላ ታውቃለች? እሷ ሰው ነው ይሄን ያለው አይደለ? ባልበላውም ጭሬ ላበላሸው አለች ማን? ዶሮ ብላ ታውቃለች? ግን ሰው ነው የሚያበላሸውም ሰው። እኔ ከሞትኩ ሰርዶ ያብቀል ያለውም ሰው ነው፣ ለትውልድ የማይሰራ። እኛ ለትውልድ የሰሩ ትልልቅ ደጋጋ አባቶች አሉ አይደል? ከአንድ አለት መቅደስ ብዙ መቅደስ የፈለፈሉ ለትውልድ የሰሩ አሉ። ሳንታደል ደግሞ እንኳን መቅደስ ልንሰራ ራሳችንንም በኃጢአትና በልዩ ልዩ ነገር አፍርሰን የምንኖር ሰዎች አለን። ለሌላ የሚተርፍ መቅደስ ቀርቶ የራሳችንን ፈርሰን የምንኖር ሰዎች አለን። እና ሐሙስ አላበደም፣ እኛንን የምናብድበት። እግዚአብሔርን ፈልጉት ህስዎ ለእግዚአብሔር ይላል። ህስዎ ለእግዚአብሔር ወእም ከመረከምክምዎ ጸውዕዎ ወእም ከመቀረብክሙ አቤሁ። እግዚአብሔርን ፈልጉት በሚገኝበት ቦታ፣ በሚገኝበት ጊዜ፣
በሚገኝበት ሁኔታ ፈልጉት። ከቀረበ በኋላ አባቴ ሆይ፣ መድኃኒቴ ሆይ፣ ሕይወቴ ሆይ፣ መጠጊያዬ ሆይ፣ አለኝታዬ ሆይ፣ ክብሬ ሆይ ብላችሁ ጥሩት ይላል ነብዩ ኢሳይያስ። ይሄ ኢሳይያስ በለምጽ የተመታ ሰው የነበረ ነብይ ነው። ንጉሡ ዖዝያን ድሃ ሲበድል፣ ፍርድ ሲያጓድል የእግዚአብሔር ነብይ ሆኖ በተጠራበት ዘመን የንጉሡን አምባገነንነት ስለፈራ በሐቅ መናገር ስላቃተው ልኬ ክብሮኜ ሞገሶኜ ስሜን ማስተላለፍ አቃተ ብሎ ክብሩን ከሱ ነጠቀውና በለምጽ መታው ይላል። እግዚአብሔር መጠቀም ይችላል። ሳምንት ተምረናል። ዮናስ የዋህ ስለነበረ እግዚአብሔር ተጠቀመበት። ደግሞ እስከ አሳ ሆድ ውስጥ በሽሽቱ ገብቶ አሳው ከተፋው በኋላ ግን ታማኝነቱን ቀጠለ። አንዳንዴ እግዚአብሔር አስጎንብሶ ይጠቀምብናል። ደረታችንን ነፍተን ለምናስቸግረውን ትዕቢት እንደማይጠቅም አስተንፍሶ አስጎንብሶ ይነግረናል እኮ እንደገና ያስተምረናል። እኔ የዛሬ 20 ዓመት አካባቢ ግሸን ደብረ ከርቤ ተራራ ላይ አንድ ልጅ በእግሩ ይንፋቀቃል፣ 2 እግር የለውም እና ወደዚህ ወደ ግሸን ስመጣ ነው የመኪና አደጋ አጋጥሞን መንገድ ላይ እግሮቼ ተቆረጡ እያለ ነው የሚለምነው። እና ልመናው ምሬት የለበትም። የመብርሃንን ተአምሯ ግን አይገርምም አለ። ለምን በ2 እግሬ የመኪና ረዳቶኛ እየመጣው ዛሙሴት ታች ላይ ቁጭ ብዬ ያገኘውን ጠላውን ምኑን አምጡ እያልኩኝ ከመንደሩ ሰው እየጠጣው 7 ቀን ሰው ተሳልሞ ሲመለስ ምን ነው ብዬ ነው ተራራም ወጣውል ነበር። አሁን ግን በእንፍቁ ቆጥቼ ተሳልሜ ቆርቤ እየወረድክ ነው አለ። እግዚአብሔር አስጎንብሶ ይጠቀማል። ክብርና ምስጋና ለስሙ ይሁን። ምስጋና አልገባኝም ነበረ፣ በኋላ ነው የገባን። እና አንዳንዴ እግዚአብሔር ሰጥቶን አንታዘዝ ስንለው አጥተን ደግሞ እንድናከብረው ያደርጋል። በቤተ ክርስቲያናችን አንድ የሚሰጥ ትምህርት አለ። አውሎጊስ የሚባል ድንጋይ እየጠረበ የወፍጮ ድንጋይ እየሰራ የሚሸጥ አንድ ሰው ነበረ ይላል የመጽሐፈ ማኅሌተ ጽጌ የሚባል የቤተ ክርስቲያናችን የጸሎት መጽሐፍ ላይ አባ ጽጌ ድንግል የደረሰው ድርሰት ላይ አባታችን አባ ዳንኤል የተባለ ጻድቅ ስላደረገው ነገር ትርጓሜ አባታችን አባ ጽጌ ድንግል የጸለየውን ጸሎት ማብራሪያ ሊቃውንቱ የሰጡበት ታሪክ ነው። እውነተኛ ታሪክ። አውሎጊስ የሚባል አንድ ምስኪን ሰው ድንጋይ እየጠረበ ይኖር ነበረ ይላል። ይለፋ ነበር፣ ይደክም ነበር፣ ከዚያችም ላይ ድሆችን ይረዳ ነበር። አባ ዳንኤል ጻድቁ ተመለከተውና እባክህ እግዚአብሔር ሆይ ለአውሎጊስ ከዚህ በላይ ሀብት ስጠው፣ ቢያገኝም ብቻውን አይበላም፣ ተካፍሎ ነው የሚበላው። መድኃኔዓለም ተካፍለው ለሚበሉት እጥፍ ድርብ ይስጣቸው፣ ከስስታሙ ነጥቆ ለሰጪው እግዚአብሔር ይስጥልን። አሜን በሉ፣ አይዟችሁ። ምክንያቱም ስስት ይገላል፣ ገንዘብ የኃጢአት ስር ነው። ከዚያ እግዚአብሔር ምን አለው ለአባ ዳንኤል? አውሎጊስ እኮ አሁን እንደዚህ እየሰጠ ያለው በዚህ ኑሮ ደስተኛ ስለሆነ ነው። ለምን ጨምሬ ስራ በዛበታለሁ? ከዚህ በላይ ብሰጠው ይጠግብና ይረሳል አምላኩን ቢለው አባ ዳንኤል አላርፋለ። እግዚአብሔር ግድ የለም ስጠው። ከባለቤቱ ያወቀ ምንድነው ይባላል? ከእግዚአብሔር በላይ አይታወቅ። ከዚያ በኋላ ለአውሎጊስ እግዚአብሔር አባ ዳንኤልን ሰምቶት በጣም ስለተሟገተው ስለለመነው ሱባኤም ስለገባ ሰጠው። ምን ሰጠው? ድንጋይ ለመጥረብ ሲፈነቅል ጋን ሙሉ ወርቅ አገኘ። ያን ወርቅ ተሸክሞ ቤተ መንግስት ይዞት ሄደ። ንጉሱ በጣም አደነቀውና በቤቱ ግምጃ ቤት ላይ በሙሉ አለቃ አድርጎ ሾመው። ከዛም በኋላ 2 ጆሮውን በጥጥ የደፈነ ቢጠሩት የማይሰማ ጥጋበኛ ሆነ አውሎጊስ። ያ ምስኪን ሰው ደግ የነበረው ሲያገኝ ረሳ፣ ሲሞላለት ዘነጋ። ጭራሽ ድሃ የሚበድል ፍርድ የሚያጓድል ሰው የማይረዳ ሆነ። መድኃኔዓለም ያልሰጠህ ልብህን ስለሚያውቅ ነው። እንዳጠፋ እኮ ነው የሚከለክልህ። ጓደኞቼ ከኔ ኋላ ተነስተው ፎቅ ሰሩ ትላለህ። ያ ፎቅ ወይ ተደርምሶባቸው የሚያጠፋቸው ነው፣ ካለበለዛ ደግሞ በትሩፋታቸው ሲያገኙ የባሰ ደግ የሆኑበት ነው። ከሁለት አንዱ አይቀርም። ስለዚህ እንዳትጠፋበት እግዚአብሔር ከወደደ ላይሰጥህ ይችላል። እግዚአብሔር ሲሰጥም ልክ ሲከለክልም ልክ ነው። ስለዚህ አውሎጊስን በድህነቱ እያለ ከሱ ጋር ነኝ፣ በኑሮ ደግሞ ደስተኛ ነው፣ በረከት እያገኘ ነው ቢለው አባ ዳንኤል ተሟገተ። የሆነው አሁን እንደነገርኳችሁ ሆነ። ከዚህ በኋላ አባ ዳንኤል አንድ ቀን እስቲ አውሎጊስን ልየው ብሎ ሄደ። እግዚአብሔር ምን አለው? ለአውሎጊስ ስጠው ስጠው ብለኸኝ ከእቅፌ አስወጣኸው፣ ገሃነም ሊገባ ነው። ስለዚህ የሆነውን ነገር ተመልከት አለው እግዚአብሔር ለአባ ዳንኤል ሲጸልይ። አባ ዳንኤል እኔ መልሰዋለሁ ብሎ ሊያናገረው ሲሄድ ማነህ አንተ አለው።
ያን የመሰለ አባቴ ይፍቱኝ ብሎ ጫማ የሚስመው ሲያየው ማን አንተ ምንድነው ስራ ሚለው ጀመር። ጥጋቡ በቃ አልደረሰም። በጣም አዘነና በር ዘግቶ አለቀሰ ይላል። በራእዩ አውሎጊስ የደረሰበትን መከራ ስቃይ በቃ በራእይ ያይ ነበር። ከዚያ በኋላ በጣም ስላዘነ ሱባኤ ገብቶ አለቀሰ። ምን አድርጎ? የእመቤታችንን ስዕለ ማርያም ይዞ። በዚህም እመቤታችን ጸልያ አስመራዋለች። ያም ሰው ወደ ቀደመ ክብሩ እንዲመለስ ሆኗል። ክብርና ምስጋና ለአምላካችን ይሁን። ይህንን ምሳሌ ያነሳሁት ለምንድን ነው? እግዚአብሔር በፈቃድህ ውስጥ ነው የሚገዛህ። ባለ ኑሮ ውስጥ ካመሰገንከው ሙሉ ያደርግሃል። ህይወታችን ሳር አጫጅ ሊሆን ይችላል። የቀን ሰራተኛ እንሆን ይሆናል። ባለፎቁን አይተን አንቅና። በእኛ በዛች ውስጥ እግዚአብሔር ካለ በቂ ነው። ምክንያቱም እኛ የምንፈልገው በዚህ ዓለም ላይ ለዘላለም መኖር አይደለም። እስቲ በጣም ባለጸጋ ብትሆኝ አስቢው፣ ምንም የትም አትደርሽም እኮ። አንዳንድ ጊዜ በጣም ሲኖረን እንቀንሳለን። አሁን በምድር ላይ ባለመብላት በምግብ የሚቸገሩት በጣም ባለጸጎች ናቸው። በዓለማችን ላይ ምን ልብላ የሚሉ አይደሉም፣ የቱን ልብላ የሚሉ ሰዎች ናቸው የሚጨነቁት። ይሄኛውን ብበላ ኮሌስትሮሉ ሰማይ ነው፣ ይሄ ካሎሪኑ እንደዚህ ነው፣ ይሄኛውን ደግሞ ብበላው ይሄን ያመጣብኛል የሚሉ ሰዎች ናቸው። የቱን ብበላ ነው በሰላምም አድሮ፣ ይሄኛው ሌሊት እንቅልፍ ይከብደኛል፣ ይሄኛው ፉድ እንደዚህ ነው እያሉ የሚሰቃዩ ሰዎች ይበዛሉ ምድራችን ላይ። እኛ ደግሞ ያገኘነውን ምን ልብላ ነው የተገኘውን እንበላለን። እና የተሻለ አይደለም የኛ ህይወት? አንዳንድ ጊዜ ህይወትን ምድር ላይ ባለው ሁኔታ ከተመለከትን የባሰባቸው ሰዎች ስለሚኖሩ ለምስጋና እንዘረጋለን። ግን እግዚአብሔር በንጽጽር አይመለክም። ዝም ብለን የያዝነውን ይዘን ተመስገን ብንለው ሙሉ እንሆናለን? አንሆንም ወገኖች። ምስጋና ይሞላል። ሰው በምስጋና ሙሉ ይሆናል። ቅዱስ ጳውሎስና ሲላስ ተደበደቡ ወንጌል ስለሰበኩ። እግዚአብሔርን መጥራት ግን አላቆሙም። እኩለ ሌሊት እግዚአብሔርን ጠሩት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ምን ይላል? ጥሩት። ሰንሰለታችንን ፍታልን አላሉትም ቅዱስ ጳውሎስና ሲላስ። ሐዋርያት ሥራ ምዕራፍ 16 ንሴብሖ ለእግዚአብሔር ነው ያሉት። ተደብድበዋል፣ ደምተዋል፣ ቆስለዋል፣ አንገታቸውን ደፍተዋል፣ አቅም አንሷቸዋል። በግንድ ጠርቆ አሰራቸው፣ ካታቆብ ወረወራቸው። ግበበ ምድር አደራ ተባለ። ወታደሩ ጠብቅ፣ ኃይለኛ ወንጀለኛ ናቸው። ወንጀለኛ ኃይለኛ ያሰኛቸው ወንጌል መያዛቸው ነው። አንዳንድ ጊዜ ስብከታችን ለዓለም አልመችም ይላል እኮ። ያን ጊዜ ዓለም እንደ ከባድ ጠላት ያይናል። እኛ እኮ በጣም አሸባሪዎች ነን። ይሄን ታውቃላችሁ? የዲያብሎስ ሰራዊት በጣም ነው የሚሸበረው። ይሄ ሁሉ ህዝብ መድኃኔዓለም ደጅ ነው ያለው። ሰይጣን ማይቀና ይመስላችኋል? ወይ ቤታችን ሆኖ በነገር ይጠብቀናል፣ ወይ መንገድ ላይ ይጠብቀናል። አማትቦ ክርስቲያን በትዕግስት ማለፍ አለበት። እቤትም እንደገባ ሰላም ለኪ መድገም። የሆነ ነገር ጭቅጭቅ፣ የገዛ ወንድም ስጋ ረብሻ ያነሳባል። ሚስትህ ሳታውቀው ትለወጥብሃለች። እሷ እኮ አይደለችም፣ እየጎነተላት እየጠበቀ ነው። ባለቤትሽ እየተጎነተለ ነው። እመቤቴ ማርያም ሰላም ለኪ በይ። ሰይጣን ሰብሮ ይጥልልሻል። ሰይጣንን መድኃኔዓለም ሰይጣን ካልተሰበረ መቼም ቢሆን አያርፍም፣ ተሰብሮም አያርፍም። እየተንፏቀቀ እግራችንን ይጎትታል። ማን ያስወግድልን ወገኖች? እግዚአብሔር ያስወግድልን። ስለዚህ ጥሩት፣ እግዚአብሔርን ነው። ቀርቦም ሳለ ጥሩት። በየትኛውም ህይወት ውስጥ በማግኘትም በማጣትም ጤነኛም ሆነን ታመን ግን በምንኖረው አቅም ውስጥ እግዚአብሔር ይገዛናል። አንዳንዴ በጣም ባለጸጎች ሆነን አናስታውስ ስንለው አደሂቶ ይሰማናል። በድህነታችን ብዛት ስንማረር ሰጥቶ ደግሞ እንደገና ይማርከናል። በሁለቱም መንገድ እግዚአብሔር ይችላል። ማን ይችላል? እግዚአብሔር ይችላል። ስለዚህ የሚችለውን እግዚአብሔር ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔርን ጥሩት፣ ቀርቦም ሳለ ፈልጉት። በሚገኝበት ቦታ በሚገኝበት ጊዜ። አሁን ያለነው እግዚአብሔር የሚገኝበት ቦታ ነው። እግዚአብሔር የሚገኝበት ጊዜ ነው። እግዚአብሔርን የምንፈልግበት ሁኔታ ላይ ነው ያለው። አሁን ጥሩት እግዚአብሔርን። መድኃኔዓለም ሆይ ታላቁ አንተ የጾምከውን ጾም በአንተ ልክ አልጾመውም። ስጋዊ ትልቅነቴ ሰብሮኛል፣ ከአንተ ቤት ለይቶኛል። መንፈሳዊ ጸጋህን አልበሰኝ በሉት። ጉዙ ጎድለናል፣ ቆስለናል፣ ያዘንባቸው ነገሮች አሉ፣ አንገታችንን ያቆለመሙ ነገሮች አሉ። ግን ጀጅ አናርግ፣ ፍርድ አንስጥ። ምን ችግር አለ? እኔ ለራሴ ምን ብዬ ነው ደግሞ እኔ የምጾመው? በኑሮ እንደዚህ ቁርቁዝ እንዳልኩ አትበል። ይህን እንድታስብ ያደረገ የኃጢአት ስጋዊነት አለ ማለት ነው ውስጥ። አንዳንዴ ጮማ በልቶ አመስግኖ የሚተኛ እኮ አለ ጻድቅ። በቆሎ ደግሞ ኃጢአት የሚያሰራው አለ ሰይጣን፣ የልብ ክፋት ካለ። ስለዚህ ፕሮቲን እያየ የሚመጣ ሰይጣን የለም፣ ልብ እያየ ነው የሚመጣው።
ፕሮቲኑን ከስነ ልቦና ጋር አብረ ስትተዋው ነው እንጂ ዝም ብሎ ዛሬ ጾም ነው ብያል እንደው ስጋ በሸተተ ቁጥር አፍንጫን ብትይዝ ጾም ሳይሆን ጥዩፍ ነው የሆንከው። ምግቡ ላይ አይደለም ኃጢአት ያለው አመለካከት ላይ ነው። ስለዚህ ሰውነትን ከሚገነቡ ነገሮች የምንከለከለውን ያህል ልብን ከሚሰውሩ ኃጢአቶችም ራስን መጠበቅ፣ ከእግዚአብሔር ከሚለዩ ክፉ አመለካከት ራስን ማራቅ፣ እግዚአብሔርን መፈለግ። ማንን መፈለግ? እግዚአብሔርን መፈለግ። የሸሸንበት ታሪክ ያበቃል፣ የምንቀርብበት ታሪክ ይጀምራል። ጥሩ እኮ ነው። በቅበላ የሚኖረው ግርግር ደስ ይላል። ግን በማግስቱ ለጾም እንዘጋጃለን ወይ? አሁን እንደው የፊታችን እሑድ አሁን የቅበላ አለ። ስንት ሰው ነው የሚያስቀድሰው መቅደስ? አይመቸውም። የዛን ቀን ዘወረደት እዛ አትልም። ቅድስት ላይ ትንሽ ከዛ ምኩራብ ላይ መጻጉዕ አልፎ አንዳንዶች ደብረ ዘይት ላይ የሚፈቱ ሰዎች እኮ አሉ። ይበቃኛል እስከ ግማሽ ነው የምጾመው። ማን ይሄን ካላንደር እንደሳለለት አላውቅም። የ10,000 ሜትር ሯጭ 5,000 ላይ ጨረስኩ ቢል ይሸለማል? ንገሩኝ እስኪ። ሩጫ መጨረስ ነው፣ ሳይጨርሱ መሸለም አይቻልም። ጾሙም ጌታ የጾመው ጾም ነው፣ ግን አንችለውም እሱን ያክል መጾም። እንደ አቅማችን ግን የሚችል እስከ ዕርበተ ፀሐይ ከሰኞ እስከ ዓርብ፣ ካለበለዚያ ቅዳሴ እስኪያልቅ፣ ስራ ያለበት ደግሞ የሚችለውን አቅም ከንስሐ አባቱ ጋር እየተነጋገረ ያን ጊዜ እግዚአብሔር በዚህ ስሜት ውስጥ ከኛ ጋር ይሆናል። ሰይጣንን የሚሰብረው ኃይል ወደ ውስጣችን ሲገባ ዲያብሎስን ያስተናግድ የነበረው ክፋት ከውስጣችን ይወጣል። ፍቅር ሲገባ ጥላቻ ቦታ አይኖርም፣ ይጠባዋል። አሁን ይኸውላችሁ አካባቢውን ወደ ኋላ ዞር ስትሉ ዛፉ ስር ጨለማ ነው መብራት ስለሌለ እና እነዚህ መብራቶች ባይኖሩ ይሄን ቦታ እንደዛ ነው የሚሆነው አይደል? ምኑ ነው ጨለማውን ጥሶት ያለፈው? ብርሃኑ ነው አይደለ? ጾመኛ ሰው በብርሃን የተሞላ ይሆናል። ከዛስ የሰይጣንን ሐሳብ ጨለማን ጥሶ ሰንጥቆ ያልፋል። እግዚአብሔር ከሱ ጋር ይሆናል። ለሱ ብለን እየጾምን እየጸለይን ክፋትን ከውስጥ እያስወግድን እየሰገድን ከተማጸን ነው ካለን ላይ የመጸወትን ያቅማችን ከታገል ድሃም ብንሆን ባለጸጋ፣ ተራ ሰው ብንሆን ባለ ስልጣን፣ ቢኖረንም ባይኖረንም እግዚአብሔር ከኛ ጋር ካለ ሙሉ ነን። ክብርና ምስጋና ለስሙ ይሁን። ስለዚህ የምስጋናቸው ውጤት የወይኒውን መሰረት አናወጠው። ለምን? ስለታሰሩ አላቆሙም ማመስገናቸውን። አሁንም ኑሮ ያሰረን ሰዎች እኮ አለን። ችግር ዛሬ አሁን ወደ ቤት ገብተን የምንጨነቅ አከራዩን ተደብቆ የሚገባል እዚህ ውስጥ ወር ደርሶበት አሁን ዛሬ አራት ነው አይደል? ዛሬ እንደው እስከ 5 እስከ 10 በታገሱኝ ተቸግሮም ይኖራል። በዚህ ሁሉ ትግል ውስጥ ግን ብቻህን የማይተው እግዚአብሔር ካንተ ጋር አለ። እሳት ውስጥም ገብተን እንኖራለን፣ ውሃም ውስጥ ገብተን እንኖር። የችግሩ ሁኔታ ይለያያል እንጂ እኮ እግዚአብሔርን የማይጠይቀው ሰው የለም። የዓለም አንደኛ ሀብታምም ያለ እግዚአብሔር መኖር አይችልም። ሁሉ ነገር ተከምሮ በቃ እኮ ልትሞት ያለብህ በሽታ ይሄን ያህል ቀን የቀረህ ሲሉት ሐኪሞቹን እንደው ተረባረቡልኝ ይላቸዋል። ሀብቴን ሁሉ እሰጣለሁ። እዚች ምድር ላይ ለመኖር የማይከፈል ዋጋ የለም። እኛ ሀገር ላይ ከሆነ ደግሞ በየጸበሉ ይሄዳል። አያችሁ፣ ገንዘብ ስላለን አይደለም፣ ልብ ስላለን ነው ምንድነው። ገንዘብ ውድ አልጋ ሊገዛ ይችላል፣ ጥሩ እንቅልፍ ይገዛል? ንገሩኝ እስኪ። አይገዛም። በሰላም ቦቱ ሰክቦ እነውም እስመ አንተ እግዚኦ በተስፋ ባሕቲትከ ይደርከኒ፣ በሰላም ወደ መኝታ እሄዳለሁ፣ በሰላም ተኛለሁ፣ አንተ ብቻ በክንድህ ደግፈህ ታሳድረኛለህ። ማን ነው የሚያሳድረን? ኃይላችን ማን ነው? እረፍታችን ማን ነው? በቅድም መምህራችን ተናግረዋል። ማርያምን ተፍረትን ያሳረፈ እግዚአብሔር ሁላችንንም ያሳርፈን። ማረፍ ያስፈልገናል አይደል ያለው? ደክሞናል። የኑሮ ውድነቱ አድክሞናል። ፍትህ ማጣቱ አድክሞናል። መከራው አድክሞናል። ረሃብ አድክሞናል። የፍቅር ማጣት አድክሞናል። የወንድማማቾች አለመዋደድ፣ እርስ በራስ ሀገራችን ውስጥ ያለው ችግር አድክሞናል። እከሌ ጋር ነው ብለን እንኳን ጀጅ ሳናደርግ ለሀገራችን ሰላም ማን ያስፈልገናል? እግዚአብሔር ያስፈልገናል። በዘመኗ ፍጹም ሰላምን ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንጸልያለን። አንድ ቀን ታግሎ አያውቅም። አረ አገሪቱ ሰላም አደረች የሚል ዜና ግን ሰምተን አናውቅም። እኛም አንፈልግም። ጸጥ ረጭ ሲል ጭር ሲል አንወድም። ልባችን ካመነዘረ ቆይቷል። ስለዚህ ባመነዘረ ልብ ስለምንጸልይ እግዚአብሔር እንዴት ይገኝ? ስለዚህ እግዚአብሔርን ጥሩት፣ ፈልጉትና አራግፉ። መራገፍ አለበት እግዚአብሔር ፊት ለመቆም። አሁን ትልቁ የጾም ዝግጅት ነው ከፊታችን ያለው። የነፍስ ክብረ በዓሏ ነው አይደል? ጾም ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ጾምን ይላሉ the celebration of soul፣ የነፍስ ትልቅ ክብረ በዓል ነው። ሰው ሲበላ በስጋው እንደሚያምርበት ሁሉ ከምግብ ራሱን በተአቅቦ ጠብቆ ከጥሉላት ራሱን ጠብቆ አምላኩን እየተማጸነ በቅዳሴው በጸሎቱ በስግደቱ ሲቆይ ነፍስ ክብረ በዓሏን
በአንጸባራቂ ከፍታ ነፍስ እየተዋበች ትመጣ። የጾም የነፍስ ኩሏ፣ ጌጧ፣ ውበቷ፣ መልኳ፣ ማማሯ የሚገለጠው በጾም ነው። የስጋ ደግሞ በመብላት አንዳንድ ነገሮች በመመገብ ፕሮቲን ወይንም አትክልት እንደ ብቻ የሆነ የቁንጅና የመልክና የውበት የምድራዊ ነገር ጠበብት በደማችን ልክ ይሄን ብትበይ ያምርብሻል፣ ይሄን ብትበላ ለፀጉር ሁሉ ምግብ ይሰጠዋል። ከምግብ አንፃር በዚህ ልክ ነው ማለት አሁን የነፍስ ተጀምሯል። ስለዚህ እግዚአብሔርን ጥሩት፣ በነፍስ ነው ፈልጉት። አሁን በጾም ውስጥ ፈልጉት፣ በስግደት ፈልጉት፣ በንስሐ ፈልጉት፣ በይቅርታ ፈልጉት። ቀርቦም ሳለ ምን በሉት ይላል? ጥሩት። ክፉም ሰው ሐሳቡን በደለኛም በደሉን ይተው፣ ይቅርታ ብዙ ነውና ወደ እግዚአብሔር ይመለስ። አሁን የመመለስ ጾም ያደርግልን መድኃኔዓለም። ጾሙን የፍስሐ ጾም ያደርግልን። ሀገር ሰላም የሚያደርግ ጾም ያደርግልን። መግቢያ መውጫችንን የሚያሳምርልን ጾም ያደርግልን። በፍቅር ይጠብቀን መድኃኔዓለም። ይቆየ ነው። ስብሐት ለእግዚአብሔር።